ትግራይ ውስጥ አሁን ህግ የለም። ህግ አልባ ነው ብያለሁ። ህግ የለም። የፈለገ መጥቶ ደሞዝህን ይቆርጥብሃል። የፈለገ መጥቶ ቤትን ልቀቅ ካለህም መልቀቅ ነው። እንዳትናገር ካለህም እንዳትናገር አይደል የተባሉት። አሁን እንዳትናገር ተብሎ ሁሉም ሚዲያ ወደ ስደት ወጥቷል። ሁሉም ወጣት ወደ ስደት ወጥቷል እኮ አሁን በፕሪቶሪያ ስምምነት መሰረት ተሽሯል። እንዴ ፖዝ ታደርጋለህ እንዴ? ምክር ቤትን ፖዝ አድርገህ አቆይተህ መልሰህ ኦን ታደርጋለህ እንዴ? ቆይቷል። ይሄ እኮ ለዛ ነው ህግ የላቸውም፣ ፕሪንሲፕ መርህ የላቸውም። በቃ አባታቸው ሻቢያ አርግ ካለ ማረግ ነው። ብዙም ችግር የለባቸውም ብያለሁ። ትግራዋይ ሆኖ እኔ አልደግፍም አይደል? አንተ ደግሞ ኢትዮጵያዊ ነህ፣ አንተ ማትደግፍም። እርግጠኛ ነኝ ኢትዮጵያ ውስጥ ጦርነት እንዲኖር ጤነኛ ሆነህ ትደግፋለህ ብዬ አላስብም። ማንኛውም ነገር በጠረጴዛ ቁጭ ብለን መፍታት አለብን ነው የምትለው ሀሳቦች። አንተ ወንጀለኛ ነህ ነው የሚለው። ይሄ ብዙ ጊዜ ጥያቄ የሚሆንብኝ የትግራይ ህዝብ እምቢ ማለት አለበት መነሳት አለበት ምናምን የሚባል ነገር አለ። ሪሊ ምን አቅም አለው ማለት የታጠቀ ኃይል ነው ያለው? በምን መንገድ ወታደር የመጀመሪያ ለመስዋዕትነት የሚያበቃው አንድ ጉልበቱ ዓላማው ነው። ዓላማ ያለው አይደለም። አሁን ትግራይ ውስጥ ያለው ሰራዊት አሁን ዓላማ ያለው ምዕራብ አለ አይደል? የምዕራብ ተፈናቃዮች አልተመለሱም አይደል? ለምን? ኦሬዲ አስቻይ ሁኔታ የለም የሚል ነው እንግዲህ ቲፒኤልኤፍ ያጃርባቸዋል የሚል ማለት ብዙ ነገር አስቻይ ሁኔታ ስላለ ስለሌለ አይደለም። አስቻይ ሁኔታ አልተፈጠረም። ለምን አልተፈጠረም? ቲፒኤልኤፍ የፖለቲካ ቁማር ማድረግ ፈልጓል። ትናንትና ወዲያ ነው ምናምን የመጡ ኬላ ዘርግተው ሞባይልህና ብርህን አራግፈህ እንድትሄድ እያደረጉ ነው። ኬላ ነው የምልህ፣ ኬላ ውስጥ ነው የምልህ። በቃ በቀን ነው የምልህ። እንደዚህ አይነት ለትግራይ ህዝብ ይገባዋል? እንደ ምክር ቤት እንግዲህ አሁን ትግራይ ክልል ውስጥ ያለው ባለፈው ቅዳሜ ይመስለኛል ገምግማቸዋል። ትግራይ ውስጥ እንግዲህ በጣም አፋኝ የሆነ ጻጽቃን ፋሽስም ብለውታል። ወጣቶችን በግዳጅ ወታደራዊ ምልመላ መህተ ወይም ደግሞ መመከት የሚሉት የጦርነት ዝግጅት አካል የሆነ ለዛ እያንዳንዱ የተጣለበትን ግዴታ ወይም ደግሞ የማይተባበር አካል እስራት እስከ ሞት ቅጣት የደረሰ በጣም አስደንጋጭ ነገር በኢትዮጵያ ታይቶ የማይታወቅ ለዛውም በሪጂናል ገቨርንመንት ደረጃ እንደዛ አይነት ነገር መጥቷል። ይህ ሲመጣ እኛ ለትግራይ ህዝብ መድረስ አለብን፣ የትግራይን ህዝብ ከዚህ አፋኝ ቡድን ነፃ ማውጣት አለብን እያላችሁ ነው የምትሉት ነገር ኦብቪየስሊ በደንብ ኢንተርናሽናል ኮሚኒቲው ኢትዮጵያ ህዝብ ብዙ የሚያውቀው በጣም መከራ ያለበት ሁኔታ ነው። ትግራይ አሁን ህዝቡ ያለው ወጣቱ ያመለጠው አመልጧል፣ ያላመለጠውን በግድ እየታፈሰ ነው እያየን ያለ ነው። እና ይሄን ቡድን የምታስወግዱት እንደምን አድርጋችሁ ነው? ከፌዴራል መንግስቱ ጋር እንተባበራለን ትላላችሁ። በምን መንገድ ነው የምታስወግዱት አሁን ያለውን ችግር? ያው ስለ ምክር ቤቱ እውነትን ነው። በዚህ ባለፈው ማለት ቅዳሜ ዕለት አንድ መድረክ አዘጋጅቶ ነበር። ሁሉንም ያሳተፈ የምክር ቤት አባላት ነሰሰሪ ሳይሆን ሁሉንም ጠርቶ እንደ ግለሰቡ ላይ ይሳተፋሉ አቃለው። በሁለት አጀንዳዎች ላይ የባለሙያዎች ትንተናም ያለበት ፕሮፌሽናልም አንድ ፖለቲካልም ጭምር ነው። ለምሳሌ በዛና የቀረበው ግፋ ማለት ምንድነው የሚባለው? አፈሳ ይቁም፣ ስደት ይቁም በሚሉ ጉዳዮች ላይና በዛ በህግ አሁን አውጥቼዋለሁ ያለው አዋጅ ኮታንኮት አዋጅ አውላክቱ ኮቲት ምክንያቱም እየተገበረው ስለሆነ እንጂ እዛን የተመሰረተ ነው ያለው። እንዳልከው አዋጁ አላውቅም ማለት እነዚህ ይሄ ቡድን ባህሪውን አይቼ ምንም ሊያወጣ የማይችለው አዋጅ የለም ብዬ ስላሰብኩ አልገረመኝም። የትግራይን ህዝብ እያነሳን ስለሆነ ግን እንደምታውቀው ከቀደምት የኢትዮጵያ ስልጣኔዎች ውስጥ ማለት ሲቪላይዝድ የሆነ በአስተዳደር አክሱምን ማንሳት እንችላለን። ስርዓት ገንብቶ ፕራክቲስ ማድረግ ከጀመሩ ቀደምት ህዝብ አንዱ ነው። በጣም ግልጽ ነው። ይሄ ሃይማኖትን ብትወስድ ሁለቱንም ሃይማኖቶች ውሰዳቸው፣ ትላልቆቹ እኛ ጋር ያሉ ሃይማኖቶችን ውሰዳቸውና ይታወቃል። በትግራይ ውስጥ ያላቸው ቦታ ይታወቃል። እንደዚህ አይነት ስለንቦና ላለው ህዝብ እንደዚህ አይነት ስለንቦናዊ ግንባታ ያለው ህዝብ እንዲህ አይነት ኤክስፒሪየንስ ያለው ህዝብ እንደዚህ አይነት አዋጅ ልታይ በጣም ይገርምሃል ማለት ነው። በጣም ነው። ህገ አራዊትም ከዛም በላይ ካልከውም በላይ ነው። ይሄ
አንዱ ያንን አስመልክተን ባለፈው ስናይ ሁለት ነገሮች ተቀምጠው ነበር። አንደኛ ህግ ማውጣት የሚችልም እኮ ምክር ቤት የለውም። ባይዘው ወይ ትግራይ ውስጥ አሁን ህግ የለም፣ ህግ አልባ ነው ብያለሁ። ህግ የለም። የፈለገ መጥቶ ደሞዝህን ይቆርጥብሃል። የፈለገ መጥቶ ቤትን ልቀቅ ካለህም መልቀቅ ነው። እንዳትናገር ካለህም እንዳትናገር አይደል የተባሉት። አሁን እንዳትናገር ተብሎ ሁሉም ሚዲያ ወደ ስደት ወጥቷል። ሁሉም ወጣት ወደ ስደት ወጥቷል እኮ አሁን እንዳትናገር እኮ ነው። ኢሶቪየስ ነውር የለም ትግራይ ውስጥ አሁን በዚህ ቡድን ነውር የለም። መርህ መብት የሚባል ነገር ምን በቃ ነውር የሚባል ነገር የለም። በሃይማኖትም ነውር የሚባሉት አሁን ነውር አይደሉም። አሁን እንኳን መንበረ ሰላማ የሚባለው ሃይማኖት ራሱ እዛ ያለው የሃይማኖት ተቋምም ራሱ ምን ላይ እንደገባ እያየኸው የተከፋፈለ ነው። ምን ላይ እንደገባ እያየኸው። ይሄ መንበረ ሰላማ ውስጥ የተፈጠረ ብቻ እንዳይመስል ከዛ ውጭም የተፈጠረ ነው አይደለም። ህዝብ ነዋ። የሃይማኖትም ምሰሶ ህዝብ ነው። የፖለቲካ ምሰሶ፣ የመንግስት ምሰሶ ህዝብ ነው። የድርጅት ምሰሶ ህዝብ ነው። ህዝብ ሲታወቅ ሁሉም ነው የሚታወቀው። ማንኛውም ተቋም ነው የሚታወቀው እንደነገርኩ ማለት ነው። ስለዚህ ይሄ አዋጅ የሚያወጣ በሌለበት ክልል አሁን ሪኢንስቴት አድርጌዋለሁ የሚለው ምክር ቤት እኮ ህልውና የሌለው ነው። ህልውና እኮ የለውም። ከ5 ዓመት 2012 ነው ምርጫ ተካሂዷል ብለን አስበን 2012 ነው ወደ ቅድመ 2012 የጦርነት ወቅት እንደተመለስ ማለት ለምን ይሄዳል? አንደኛ እንዳልከው ኢሚዲየት ኮዝ ነው ለጦርነቱ፣ ኢሚዲየት ኮዝ ነው። ሌሎች ፈንዳሜንታል ኮዞች ሊኖሩ እንደሚችሉ አስበህ ኢሚዲየት ኮዝ ነው ይሄ አንደኛ። ሁለተኛ ጊዜው አልፎ በፕሪቶሪያ ስምምነት ተሽሯል። ደግሞ ሶስተኛ በፕሪቶሪያ ስምምነት መሰረት ተሽሯል። እንዴ ፖዝ ታደርጋለህ እንዴ? ምክር ቤትን ፖዝ አድርገህ አቆይተህ መልሰህ ኦን ታደርጋለህ እንዴ? ቆይቷል። ይሄ እኮ ለዛ ነው ህግ የላቸውም፣ ፕሪንሲፕ መርህ የላቸውም። በቃ አባታቸው ሻዕቢያ አርግ ካለ ማድረግ ነው፣ ብዙም ችግር የለባቸውም ብያልኩ። ስለዚህ ሁለተኛው ይሄ ነው። ምክር ቤቱም እንደሆነ ታውቃለህ፣ ለራያ ያለው ትርጉም ልንገርህ። በ2012 ኦፍኮርስ እንትኑን አስቀምጠነዋል ምን አይነት ምክር ቤት እንደሆነ። 2012 16 ሰዎች በደቡብ ትግራይ በራያ 16 ሰዎች ነበሩ ውክልና ያለው። አሁንስ ወይ 2 ወይ 3 ወይ 4 ከነገጌች ጨምሮ ሌሎችም እዛው የተወከሉ ነበሯል። ግማሾቻችን ባንዳዎች ነን፣ ተሰድተን መጥተናል። ባንዳ ማለት ከፌዴራል መንግስት ጋር መስራት ነው። እነሱ የሚሰጧቸው ስም ነው። አክቹዋሊ ምን ጥያቄ አለው? አሁን እኮ ወደዛ ሄደናል። ግማሹ እዛ አገር ቤት ሆኖ አይሄድም። ያው እሱም ባንዳ ነው። ባይዘ ወይ የቦታ ጉዳይ አይደለም። በእነሱ አጠራ የሀሳብ ልዩነት ያለው እንደዛ ነው። አክቹዋሊ ጨርሰውታል አሁን እነሱ አይደለም። አሁን ይሄ እኮ ምክር ቤት ለራያ ህዝብ እኮ የሚሆን አይደለም እኮ። የለም እኮ ወኪል እኮ የለውም ብትለው ራሱ ችግር የለም። በስርዓት መርጠ ነው ቢሆንም አሁንም ምንም ችግር የለም እኮ። ዳዝማተር ላይሆን ይችላል፣ ችግር የለም። አንተ እኛ በወሰንልህ ትሄዳለህ ነው። ስለዚህ ይሄ ህግ ቅድም ያነሳኸው በማንዴት ደረጃም የፌዴራል መንግስት ወንጀል በብዛት እኔ እንኳን የህገ መንግስት ተማሪ እንጂ የወንጀለኛ መቅጫ ህግም የፍትሐ ብሔርም ሰው አይደለሁም፣ የህግ ሰው አይደለሁም። የሊደርሺፕ ኤንድ ጉድ ጋቨርነንስ ተማሪ ስለሆንኩ ግን ህገ መንግስትን እንደ ትምህርት ወስደዋለሁኝ እና ማንዴቱም ጠቅላላ ማንዴቱም ለማን መሰለ? ለፌዴራል መንግስት ነው የሚሰጠው። ይሄ ወንጀለኛ በብዛት የፌዴራል መንግስት ያላወጣቸው ህጎች የተረፉ ካለ ነው ለክልል የሚሰጣቸው ክፍት የሚያደርገው እንጂ በብዛት የወንጀለኛ መቅጫ ህጎችን በሙሉ ለፌዴራል መንግስት ነው የሚሰጠው። ቤዚካሊ ደግሞ ብታየው ይሄ ታክስን ቢብሎት ምንም ግራውንድ የለውም። ታክስ እንዲሰበስብ ብሎ ነው ያስቀመጠልን ለገሌ። ይሄን በግድ በረሃ ካልወጣ ቤተሰብህም አንተም 10 ሺህ እስከ 50 ሺህ ምናምን ይላል። እነዚህም ብሮች ነው እያጠራቀመ ያለው። ሁለተኛ ሌላው ዓላማው ደግሞ ይሄ ነው። ይሄን ነው የሚያደርገው። አረ እንደውም የመገበያ ገንዘብ ሴት የማድረጉላ እኮ አድርጓል። ኢንቴንሽን እንዳለው እኮ ያመላክታል። ለምሳሌ አይ ነው ይሄ በናቅፋ መገበያየት ምናምን ኦልሬዲ የቆየ ነገር ነው። ቀስ እያለ በአዲግራት በዛላምበሳ አካባቢ ምናምን እየሰረገ ነው። እሱ ግን በዚህ አዋጅ አንዱ የተቀመጠው ነገር በማንኛውም ሁኔታ መገባቢያ ሆኗል የተባለ ለምሳሌ ጨው በሽንኩርት ሊሆን ይችላል፣ ወይም ደግሞ የሆነ ወረቀት ሊያትሙ ይችላሉ። በዛ መጋየት ግድ ነው። አልገባኝ ማለት አስታወስከኝ። ትናንት በጣም ያሳቀኝ ባለሙያው ማለት ነው ባለሙያው ባይዘው ይሄ ህግ የትግራይን ህዝብ ብቻ አይደለም ወንጀለኛ የሚያደርገው። ገብቷቸዋል አይደል? ጠቅላላ የኢትዮጵያን ህዝብ እኮ ነው። ጠቅላላ የኢትዮጵያ ህዝብ አይደለም። ውጭ ሀገርም ቢሆን ውጭ ሀገርም ያለ ሰውም ቢሆን ባውንደሪ የለውም፣ ወንጀለኛ ነው። ይሄንን ጦርነት
የሚያደናቅፍ ነው የሚለው አይደል? ለምሳሌ አንተ ጦርነትን አትደግፍም፣ ይሄንን ጦርነት የማካሄደውን ጦርነት የሚያደናቅፍ ይሁን ኃይል ነው የሚል ትግራዋይ ሆኖ እኔ አልደግፍም አይደል? አንተ ደግሞ ኢትዮጵያዊ ነህ፣ አንተም አትደግፍም። እርግጠኛ ነኝ ኢትዮጵያ ውስጥ ጦርነት እንዲኖር ጤነኛ ሆነህ ትደግፋለህ ብዬ አላስብም። ማንኛውም ነገር በጠረጴዛ ቁጭ ብለን መፍታት አለብን ነው የምትለው ሀሳቦች። አንተ ወንጀለኛ ነህ ነው የሚለው። ይሄ እኮ አንዳንዱ ለትግራይ ህዝብ ለተጋሩ ብቻ የወጣ ህግ ነው። ያው እዛው ላይ አሁን ተግባራዊ እየተደረገ ስለሆነ ነው እንጂ አክቹዋሊ አዎ እሱማ አቅሙ ስነዋ የተፈጻሚነት አቅሙ አሁን ትግራይ ውስጥ ነው። ልክ ነህ። ከዛ ደግሞ ካገኘ ግን ይሰፋል ነው እንዴ። ጠላት ብሎ የሚያስብህ እኮ ከፌዴራል መንግስት ጋር የምትሰራ ከሆነ ነው የሚለው። ከፌዴራል መንግስት ጋር የምትሰራ ከሆነ የፌዴራል መንግስት ጠላት ስለሆነ ለዚህ ኃይል አንተ ያው ወንጀለኛ ነህ ነው እያለ ያለው። ሌላው ደግሞ ብር አሁን ያነሳት ነገር አለች ባይዘወይ እነዚህ ሰዎች አገር አድርገው አይደል እያሰቡ ያሉት። አገር እኮ ነው እንደ አሴድ አሁን የስጋት ቀጠና ውስጥ ስላሉ ነው እንጂ በአገር ነው ለነሱ። አሁን ደብረጽዮንን እኮ የትግራይ ፕሬዚደንት ብለው ነው የሚጠሯቸው። ማለት ዜና ሲጽፉ ትግራይ ቲቪ ላይ ድምፅ ወያኔ ላይ ምናምን እናነባለን። የትግራይ ብሔራዊ ክልላዊ መንግስት የሚል አሁን አሳፋሪ ነው። ያፍሩበታል። ይሄንን አባባል ወረቀት ላይ ያለ ግን ስማቸው የሚጻፈው እንደዛ ነው። የትግራይ መንግስት ነው እንጂ በቃ የትግራይ ፕሬዚዳንት እኮ ነው የሚባሉት እንደዛ እያለ ያለው እኮ። የትግራይ ብሔራዊ ክልላዊ መንግስት ማለት አሁን ያሳፍራል ማለት ነው። ያሳፍራል። ምን ብሏል መሰለህ? ከረንሲን እንትን እያደረገ መሆኑ ትግራይ ውስጥ ብር ማለት ነው። ብርን በተመለከተ ገንዘብ ኦኬ የወረቀት ገንዘብም ሌላም የብረትም ምናምን ገንዘብ ሊሆን ይችላል። እንዲገበያ እንትን ውስጥ ትግራይ ውስጥ እንዲገበያ የተፈቀደለትን ገንዘብ እምቢ ማለት አትችልም። ገብቶሃል ማለት ነው። ብርማ ማለት ብር ላይ እኮ የተጻፈ ጽሑፍ አለ አይደል? ላምጪው እንዲከፈል ህግ ያስገድዳል። ይሄ አዲስ ህግ እንዲወጣ አያስፈልግም። በቃ ተቀምጧል። ምን እያለህ መሰለህ ያለ ይሄ ትግራይ ውስጥ ናቅፋ ምንድን ነው የመገበያያ ብር ይሁን ብዬ እኔ ከወሰንኩ ያንን አርግ ነው የሚለው። ያንን አርግ ገብቶሃል አይደል እያለ ያለው ናቅፋ ነው። ይሄ በዶላር በምናምን አገር ነው። የአገር ሉዓላዊነት ማለት ባይዘ ወይ ቦታ ብቻ አይደለም፣ በብዙ መንገድ ይለካል። የአገር ሉዓላዊነት ነው እየደፈረ ያለው። ስለዚህ ይሄን ብር ምንድን ነው እያለ ያለው? ናቅፋም ቢመጣ ሱዳን ምንድነው ሽልንግ ነው ምንድነው የሱዳንም መገበያያ ቢመጣ የገሌም ቢመጣ አገበያያ ከተባልክ ያለ መቀበል መብት የለህም። ብር ብቻ ነው የኢትዮጵያ መገበያያ፣ የኢትዮጵያ ገንዘብ ብር ነው ማለት አትችልም። ዲስ ኢዝ በቃ በጣም ክሊር ነው። አንዷ በጣም ያሳቀችኝ ባለሙያው ሲናገር ምን መሰለህ? ለትግራይ ህዝብ የሚጠቅም መድኃኒትም አለ እዛ የሚከለክል የሚል አላለው እንዴ? እንዲህ የሚጠቅም ትግራይ ውስጥ የተለየ በሽታ አለ ማለት ነው ወይ? እንዲህ ለትግራይ ህዝብ የሚጠቅም መድኃኒት ለትግራይ ውስጥ የተለየ በሽታ አለ ማለት ነው። በተለይ መድኃኒት ለህዝብ የሚጠቅም ማለት ትችላለህ አለ። ህዝብ የሚገለገልበት ለህዝብ ምናምን ብለህ ታስቀምጣለህ አለ። ለይቶ ነው ያስቀመጠው አለ። ኮንሽስ ነው ደግሞ አለ ባለሙያው ሲናገር፣ ኮንሽስ ተሳስቶ ነው እንዳልል አለ። ሌሎቹ የህዝብ መገልገያ የሚሉ አሉ አለ። የህዝብ ማለት የህዝብ ብዙ መንገድ አለው። የህዝብ ነው ኦልሬዲ። እነዚህ ግን ለትግራይ ህዝብ ጥቅም የሚመጣ መድኃኒት የሚል አለ። ኦኬ፣ ስለዚህ ወይ ለትግራይ ህዝብ የማይፈቀድ መድኃኒት አለ ማለት ነው አለ። ወይ ደግሞ የትግራይ ህዝብ ሌላ አካባቢ የማያውቀው በሽታ አዲስ በሽታ ትግራይ ውስጥ አለ ማለት ነው አለ። ምንድን ነው እያልኩ መሰለ ያለሁት እነዚህ ሰዎች አላቅም ምን ላይ ያስገብተህ በምን ሚዛን ውስጥ ልታስወጣቸው ፈጭተን ቢሆን ልታስወጣቸው እንደምችል ምንም ክራይቴሪያ ያለው ማለት ነው። ማዝነው ግን እንደዚህ አይነት ቡድን ተሸክሞ የሚሄድ ህዝብ ደግሞ ሌላው በጣም ያሳዝነኛል። አሁን እኔ ብዙ ጊዜ ጥያቄ የሚሆንብኝ የትግራይ ህዝብ እምቢ ማለት አለበት መነሳት አለበት ምናምን የሚባል ነገር አለ። ሪሊ ምን አቅም አለው ማለት የታጠቀ ኃይል ነው ያለው። በምን መንገድ አቅም አለው? ምን ያደርግ? እሺ የትግራይ ህዝብ በለኝ
የትግራይ ህዝብ ነው አቅም ያለው እንጂ በጣም በብዙ መንገድ እኮ ደቋል። የትግራይ ህዝብ እኔ በኔ የትግል ጊዜ እንኳን ቅድም ነገር ያለው እኮ የትግራይ ህዝብ ጠበንጃን የሚፈራ ህዝብ አይደለም። እውነቱን ነው የምነግርህ። ሌላ ነው አሁን ላመጣልህ የፈለኩት ሌላ ነው። ጠበንጃን አይፈራም። ጠበንጃማ ቢፈራ የትግራይ ህዝብ የባለፈው ጦርነት እኮ ነገር ያለው እኮ የባለፈው ጦርነት እኮ ከጠፋን በኋላ ህልውናችን ኦልሞስት ከጠፋ በኋላ እንደ አዲስ የትግራይ ህዝብ ጠበንጃ ነጥቆ ከባለ ጠበንጆች ጋር ጦርነት የገጠመ ህዝብ ነው። this is fact። ይሄ ምንም ጥያቄ የለውም። ይችልበታል፣ ይሄንን ያደርግበታል። አሁን ማድረግ ይችላል። ይሄንንም ነው እያልኩ ያለሁት። ማን አለ አሁን እዛ ማን የሚያደርገው የሚመራው ሰው አለ? እናንተ ይላችሁ ጠበንጃ የያዘው ማን ነው? በራሱ ህወሓት ነው። ለምሳሌ ህወሓት ቆይ 20 ሚኖሮ 30 ሺህ ቲዲኤፍ ያለ ህወሓት ውስጥ ያለ ሰው የትግራይ ሰው ነው። የትግራይ እናት አለችው፣ የትግራይ ወንድም አለው፣ የትግራይ አክስት አጎት አለው። የመጀመሪያ እርምጃ ለምሳሌ እኔ ይለኛል እንኳን ውጭ አለን አይደል? ኧረ እባካችሁ አለቅን፣ ትግራይ ባዶዋን ቀረች፣ ወጣቶች በሙሉ ተሰደዱ፣ ባለሀብቶች ከትግራይ ወጡ፣ ባለሙያዎች ከትግራይ ወጡ፣ የተለያየ ሙያ ያላቸው፣ ትግራይ ብቻችንን ቀረን፣ ምን እስከምንሆን ነው የምትጠብቀው? አትፈጥኑም የሚል ጥያቄ በጣም ኦልሞስት ከ50 60 70% በላይ ትግራዋይ ይህን ነው የሚጠይቀ። በእርግጠኝነት ነው የምልህ። ይቻላል እሱ ይሄ ጥያቄ የሆነ የሚመጣ ኃይል አድርጎ አስበህ አይደለም ይሄ ትግል ማለት። አሁን ስፔስ አለው ወይ? አሁን አለው ሞመንት ለመፍጠር ራሱ እየነገርኩ ነው አለው። ምን መሰለህ ያለው የመጀመሪያው የትግራይ ህዝብ የመጀመሪያ ስራ መሆን ያለበት ልጆቹን ከጠበንጃ ማላቀቅ ነው። እንዴት? ግንባር ውስጥ ያሉ ልጆች አሉ፣ የኔ ወንድሞች፣ የአንዱም ዘመዶቹ አጎቶቹ አሉ እዛ ውስጥ። እነሱ ወደ ህዝቤ ጠበንጃ አልተኩስም እንዲሉ ማድረግ አለበት ነው የምልህ። ይሄ እኮ ምንም መዋጋት አያስፈልግም እኮ። አይ ልጄ ተመለስ። ከዚህ በፊት እኔም ደግፌ ያለው ገብተን ከወዝ ነበረ፣ ምክንያት ነበረ። አሁን እኮ ሱዳን እየሄደ ነው ያለው፣ እየገባ ሱዳን ዞሮ በአልቡርሃን አድርጎ በቤኒሻንጉል አድርጎ ቤኒሻንጉል የትግራይ እናት አለች ማለት ነው። ቤኒሻንጉል ከኢትዮጵያ ውጭ ነች ማለት ነው። በአጠቃላይ ይሄ እያልኩ ያለሁት ይሄ ህግ በጣም ያረመኔ ህግ ነው። እነዚህን ሰዎች ደግሞ በምን መገለጫቸው እሱ ራሱ ነው። ይሄ ህግ ራሱ ነው የሚገልጻቸው ማለት ተግባርህ ነው የሚገልጽ። ስለዚህ እነሱን የሚገልጽ ህግ እንደወጣ ነው እሱን ብንል ነው የሚሻለው። መልካም እንግዲህ አሁን እናንተም አዲስ አበባ ውስጥ እየተንቀሳቀሳችሁ ነው። ኦልሬዲ ለትግራይ ህዝብ መድረስ አለብን እያላችሁ ነው። በዚህ በኩል ደግሞ ቲፒኤልኤፍ ወደ ጦሩን ለመግባት ጫፍ ደርሷል እያላችሁ ነው። በዚህ መካከል የተሰጋውን አሁን ለትግራይ ብቻ አይደለም በኢትዮጵያም ለቀጠናውም በጣም አደገኛ የሚሆን አይነት ጦርነት ነው ከመጣ ሊመጣ የሚችለው የሚል ስጋት አለ በብዙዎች በኩል። ለዚህ ደግሞ ቲፒኤልኤፍ ከሻዕቢያ ጋር ግንኙነት አለው፣ ጽምዶ የሚል ማዕቀፍ ያለው ከሱዳኑ ጀነራል አልቡርሃን ጋር አለው፣ ከውስጥ ከታጠቁ ኃይሎችም እንደዚሁ ግንኙነት አለው የሚል ነገር ፐብሊክሊ እየወጣ ነው። ኢንተርቴይንም ይደረጋል። ምንድነው አሁን ግራውንድ ላይ የሚታዩ ነገሮችም አሉት። ከራቅ ሲልም ወደ ግብፅ ከዛም ወደኋላ ሰፋ ብሎ ሊኖር የሚችል ነገር አለ እና በዚህ ውስጥ ጦርነትን ማስቀረት የሚቻለው ምን አይነት እርምጃ ቢወሰድ ነው? በእናንተ በኩል ቶሎ በቃ ጦርነቱን ማስቀረት አለብን ትላላችሁ፣ ግን እንዴት አድርጋችሁ ማስቀረት ትችላላችሁ? ይሄ ማለት የእናንተ የፌዴራል መንግስቱ ኢንተርናሽናል የብዙ ስቴክሆልደሮች ሚና ሊሆን ይችላል። ግን ኤግዛክትሊ ምንም 1 2 3 ተብሎ ምን ቢደረግ ነው ጦርነት ማስቀረት የሚቻለው? መልካም ቅድም አንስተህልኝ ነበር ከእንትን በፊት አሁን ትግራይ ውስጥ ይሄ ቡድን ጠቅልሎ ከሰውኛ ተራ ወጥቶ ሁሉንም የእሱ ፍላጎቶች ትግራይን ህግ አልባ አድርጎ ጦርነት ቢከሰትም ባይከሰትም አጀንዳው አይደለም። ጦርነት ይኑር አይኑር ብትለው አጀንዳው አይደለም። አሁን ሰሞኑን እየፈለገ ያለውም እሱን ይመስላል እንዳልከው ማለት ወደ ጦርነት ሙሉ ዝግጅቱ ጦርነት ላይ ነው። ለኢንተርናሽናል ኮሚኒቲ የሚሰጠው ሙሉ ዝግጅቱ ጦርነት ነው አይለው። እሱ ብቻ አይደለም። ወጣቶች እኮስ እየታፈሱ ስለሆነ እኮ ነው አሁን እየታፈሰ ትፈልጋለህ የትግል አይደለም እየታፈሰ ወደ ማሰልጠኛ ካምፖች ነው እየገባ ያለው። በጣም አነሳ ነው አሁን ያለው አቅም ያውቃል። እሱም ቢሆን አሁን ያለው አቅም
በተለይም በሞራል ወታደር የመጀመሪያ ለመስዋዕትነት የሚያበቃው አንድ ጉልበቱ ዓላማው ነው። ዓላማ ያለው አይደለም። አሁን ትግራይ ውስጥ ያለው ሰራዊት አሁን ዓላማ የለውም በፍጹም። ያቃል እሱም ነው እያልኩ ያሉት ያቃል። ሊያጭበረብረው ሲፈልግ ትግራይ አገር ትሆናለች፣ የፌዴራል መንግስት ጭቆና ስላበዛብን ነው፣ ስለከለከለን ነው፣ ግዛታችን ምዕራብን እናስመልሳለን እያለው ነው ያለው። የአባቴን ቀይ ያስመልሳለሁ እያለው ነው ያለው። ከዚህ ውጭ ሌላ ያለውም አጀንዳ ያለው ይሄ አጀንዳ የማጭበርበሪያ አጀንዳ እንደሆነ በጣም ገብቶታል ሰራዊቱ። ለምን ብትለኝ ምዕራብን ልታስመልስ ከፋኖ ጋር ጥምረት አትፈጥርም። እውነቱን ንገረኝ ካልከኝ ፋኖ ከፌዴራል መንግስት የተጣላበት ምክንያት እኮ ፕሪቶሪያ ስለተፈረመ እኮ ነው። አንድ ኮዝ እኮ ነው። የኤርትራ መንግስት አንድ ኮዝ እሱ ነው። ሹር የኤርትራ መንግስት ከፌዴራል መንግስት ጋር የነበረውን ግንኙነት ያቆመበት ምክንያት ፕሪቶሪያ ከተፈረመ በኋላ ነው። ምክንያቱም ኢትዮጵያ አንድ ትሆናለች፣ ወደ መረጋጋት ትገባለች ነው። ፋኖን ይዘህ ምዕራብ መልሳለሁ ብሎ ለትግራይ ህዝብ መናገር ከዚህ በላይ ቀልድ የለም። አይሆንም፣ በፍጹም አይሆንም፣ ሊሆን አይችልም። ለዲስከሽን የሚያምን ከሆነ አንድ ኃይል እኔም ማምነው አሁን እኔም ማምነው ፐርሰናሊ ማምነው ነው የምነግርህ። እች ሀገር ህገ መንግስት አላት አይደለም? ህገ መንግስት ያላት ሀገር ነች። ወደ ሰላም እንዴት እንምጣ ካልክ ህገ መንግስትን አክብረህ ነው። ፕሪቶሪያ ባይዘው የሚለው እሱ ነው። ፕሪቶሪያ ምን መሰለህ የሚለው ፈንዳመንታል ኢሳይንሱ ህግንና ህገ መንግስትን ማዕከል አድርገን እንፈታለን ነው የሚለው። ምዕራብ ትግራይ ደግሞ በህገ መንግስት ምዕራብ ትግራይ ነው፣ ሌላ ስም ልታወጣለት ካልፈለግክ በስተቀር። ምዕራብ ትግራይ ግን ምዕራብ ትግራይ አይደለም የሚል ጥያቄ ማቅረብ የሚችል ሰው እንዲዘጋ ግን ህገ መንግስቱ አያረግም። ማንሳት ይችላል፣ አታንሳ አይልም። ኦኬ ካነሳኸው እንዴት ፍታው ይላል። ህገ መንግስቱ እንዴት እንደሚፈታ አስቀምጧል። ክሊርሊ ነው ያስቀመጠው። በዛ መንገድ ፍታው ካለ ጥያቄ ካለ አንዳንዱ ምን ያደርጋል? አሁን ከወዝ በውሳኔም አንቀበልም ነው እኮ ያሉ ያሉት እሱ እያልኩ ያለሁት እኮ ምንድን ነው እንዴ እኔ ነኝ የምወስነው ካልክ ያን ያበቃ። እኔን እኮ ያው አይተሃል እኮ እኔን እኮ የደቡብ ደመቀ ዘውዱ ነው የሚሉኝ። እኔ አንድ ጊዜ በዚህ ጉዳይ ላይ አስተያየት ሰጥቻለሁ። እኔ ህገ መንግስት መከበር አለበት። እንደውም እናንተ ራያን በኃይል ተቆጣጥራችሁ ነው ህገ መንግስት መከበር አለበት ነው ምለው እንጂ አይደለም በኃይል አይደለም። የገባችሁበት መንገድ ነው። አይ አሁን ቆይ እሱ አሁን የባለፈው ነው የትግራይ አካል ነው አካል አይደለም ሳይሆን ጌታቸው ረዳ ጊዜያዊ አስተዳደር ፕሬዚደንት እንደሆኑ ደቡብ ትግራይ ወይም የራያ አካባቢዎቹን በኃይል የተቆጣጠራችሁት ግጭት ነበረ፣ ሪፖርት ሲደረግ ነበር። ኦቤስ ነው ይሄ። እሱ ምን መሰለህ እሱ ልንገርህ ወደ አንድ ወሰድከኝ እንዳንሄድ አክቹዋሊ ስላነሱ እንጂ ምንድን ነው እያልኩ ያለሁት ህገ መንግስትን ማዕከል ነው ማድረግ ያለብን ነው ለኔ የፈለኩት። ህገ መንግስትን ነው ማዕከል ያለብን። ያድኔ እኮ የሆነው ህገ መንግስቱን አክብሮ እኮ አይደለም። ሌላ ታጣቂ ኃይል አላማጣ ገባ፣ በኃይል ነው የገባው እንጂ በህገ መንግስት አልገባም። ታጣቂ ኃይል ደግሞ መውጣት አለበት፣ ይወጣል። ያኔ ግጭት ነበር ወይ ምናምን ነበር ወይ? እኔ እኮ ያላማጣ ሰው እኮ ነኝ። እንዴት ገባችሁ ብትለኝ ክሊርሊ ነው የምነግርህ። ግጭት አልነበረም ምናምን ልልህ አልችልም። ግጭት አልነበረም ልልህ አልችልም። የገባ ነው ግን እንደሆነ ታውቃለህ፣ የራያ ህዝብ ቢፈናቀልም ባይፈናቀልም ከራያ ህዝብ ስላለጠል ነው የገባ ነው። ክሊር ነው የምነግርህ። የራያ ትላልቅ አባቶች ግን አፈናቅላቸዋል። ኦልሞስት ዩኤን ሪፖርት ያደርገው ለምሳሌ 50 ሺህ ገደማ ህዝብ ወደ ዋግምራ ወደ ወልዲያ ምናምን በጦርነት ጊዜ የተፈናቀለ ሰው ነበር አልነበረም አይደለም ጥያቄ። በጦርነቱማ ወደ ኖ አይደለም በጦርነቱ ሰዓት እናንተ ስትገቡ ነው እንጂ ወደ ራያ እሱ ዩኤን ሪፖርት ያደርገው እዛ ስለነበርኩ ነው። ምን መሰለህ ስቲል ካምፕ ያሉ ሰዎች አሉ ባይዘ እሱ ሌላ ኢሹ ነው። ስቲል አለ ስቲል እኮ ልነግርህ ነው። ራያ ቆቦ ወልዲያ እኮ ካምፕ ውስጥ ያሉ ዋግምራ አሉ። ስቲል አለ። ምንድነው የምልህ መሰለህ በእርግጥ እናንተ ከለቀቃችሁ በኋላ ቲፒኤልኤፍ ያሰደዳቸው አሉ። ኦቤስ ሁሉም አለ ነው። ምንድነው እያልኩ ያለሁት አዳምጠኝ። ተፈናቃይን የምትቀንሰው አማራ ነኝ ትግራይ ነኝ ስላልክ አይደለም። እንደዛ አይደለም። ተፈናቃይን የምትቀንሰው ለምሳሌ ምዕራብ አለ አይደል? የምዕራብ ተፈናቃዮች አልተመለሱም አይደል? ለምን? ኦልሬዲ አስቻይ ሁኔታ የለም የሚል ነው እንግዲህ ቲፒኤልኤፍ ያዛርጓቸዋል የሚል ማለት ብዙ ነገር አስቻይ ሁኔታ ስላለ ስለሌለ አይደለም። አስቻይ ሁኔታ አልተፈጠረም። ለምን አልተፈጠረም? ቲፒኤልኤፍ የፖለቲካ ቁማር ማድረግ ፈልጓል። አስቻይ ሁኔታ ያልተፈጠረበት ምክንያት ለዛ ነው። ደቡብ ትግራይ 53 ሺህ ተፈናቃዮች ማጨውና መሆን የነበሩ ለምን ገቡ መሰለ? ስለተፈናቀልክ የራያ ሰው አይደለህም አላልነውም እኛ። ከአላማጣና ከኮረም ተፈናቅሎ ወልዲያና ቆቦ ያለው ሰው የራያ ሰው አይደለህም አንለውም እኛ። ገብቶሃል እያልኩ ያለሁት
መፈናቀልን የምትቀንሰው ሶሻል ፋብሪክህን አጠናክረህ ነው። በጠመንጃ ካስወጣው በጠመንጃ ነው የሚያስወጣው። that's what I am saying። አሁን እኛ 53,000 ስንመልስ በዚህ ቡድን አሁን መቀሌ ውስጥ ባለው 4-5 በማይሆን ሰው የሚመራው ቡድን ውስጥ አዎ ልክ ነህ እናቆየው እስቲ ልክ ነህ ብንል ኖሮ ማጫው ተፈናቅሎ የነበረውና መሆን ተፈናቅሎ የነበረው ህዝብ እዛው ነበር። እሱን አልጠቀም ገባን። ለምን እንዳሰበው ገባን። የህወሓት ከገባች ምዕራብ ተፈናቃዩም ይገባን አለን። ያው አሜሪካ ቪዛ ነው አይደል የከለከለቸው ለዚህ ቡድን። እነዚህ ደግሞ ተፈናቃዮች ቪዛ ህወሓት አድርጉ አንቀበልም አለ እንደራያ እንደውም ሁመራ ለመግባት ቪዛ ያስፈልገንም እያሉ ነው። እሱን ልነግርህ እኮ እንደዛ የሚለው ሰውዬ እኮ ተደብቆ የነበረ ሰው እኮ ነው። ደግሞ ይገርማል። እሱ ራሱ የእናንተ መግቢያ ቪዛ ህወሓት ናት ብሎ ሲያበቃ ቪዛ ያስፈልገንም የሚል ቀልደኛ እኮ ነው። ለዛ ነው ማለት እና ምንድነው ራያም ቢሆን ያደረግነው እሱ ነው ነው ማለት ራያም ቢሆን ምን አደረግን? ማጨው ሆኖ ማጨው የነበሩት በብዛት የኦፍላ የኮረም የዛታ አካባቢ የተፈናቀሉ ነበሩ። ከህዝብ አልነጣላቸውም። እኛ ልክ እንደገባን ያኔስ ቆቦ ላይ የነበሩት መግባት አለባቸው። የመጀመሪያ አቋማችን የነበረው እሱ ነው። ወልዲያ ጋር የነበሩት የተወሰኑ ሰቆጣ አካባቢ የማና ቤቱ ነው። ማን ቤቱ ያድራል፣ ማን ቤቱ ይቀራል። እንደዛ ነው ያወጅ ነው ያኔ ትላልቆች አባቶች ይዘን በፖለቲካ በምናም ነው። እሱ አንድ ነገር ነው። እዛ ላይ ግጭት አልነበር ምናምን ብዬ እንትን ላደርግ አልፈልግም። እሱ ልልህ አልፈልግም። ስለዚህ እያልኩ ያለሁት ምንድን ነው እነዚህ ጉዳዮች በህግና በህገ መንግስት ነው መፈታት ያለባቸው ነው። መጀመሪያ እሱ ነው። ይሄ አንደኛው ይሄ ነው። ህግ መከበር አለበት ነው። እያያስገኝ ከሆነ እንዴት ነው መንፈታው የሚለው ፕሪቶሪያ ለምሳሌ መከበር አለበት። የግድ ነው መከበር አለበት። አንደኛ ኢንተርናሽናሊ የሚታወቅ ስምምነት ነው። በሁለት ፓርቲዎች መካከል የተደረገ ስምምነት ነው አንደኛው። ሁለተኛ ጠቃሚም ነው። ጥቅሞች ማስመዝገብ ችሎ ነበር። ሰላም ያመጣ ነው። ለምሳሌ ዘላቂ ሰላምን ማለት በጦርነትን ውጊያን ማስቀረት ይችላል። አስቁሟል። ሰሴሽን ኦፍ ሆስቲሊቲ ነው እና አስቁሟል። ከዛ በኋላ ወደ ተግባብተህ በዲያሎግ የምትፈታቸው ሁኔታዎች ሊኖራቸው አንደኛ እሱ ነው። ፕሪቶሪያ መከበር አለበት ነው። የዚህ ኃይል ባይዘው አንደኛ አሁን ኢንቴንሽኑ ምንድን ነው? አስፈራርቼ እገጥምሃለሁ ብዬ ሰላም አያስፈልግም ብዬ ፕሪቶሪያ ፈርሶ አዲስ ስምምነት ከፌዴራል መንግስት ጋር ባካቸው አገናኙኝ ነው እያለ ያለው። እንዲህ አይነት ቀልድ ነው እየቀለደ ያለው። በእኔ እምነት ይሄ ሊሆን አይችልም በሁለት ምክንያት። አንደኛ የማይሆነው ይሄ ኢንተርናሽናሊ ተቀባይነት ያለው ስምምነት በመሆኑ የመንደር ስምምነት አይደለም። አፍሪካ ህብረት ይመለከተዋል፣ አውሮፓ ህብረት ይመለከተዋል፣ ዩኤስ ይመለከታታል። ሪአክትም እያደረጉ ነው። ተራ አይደለም። አንደኛ ይሄ ስለሆነ ነው። መውደቅ ካለበት እዚህ ላይ ተገምግሞ ነው አላስኬድም መባል ያለበት እንጂ ባለመፈጸምህ አንድ ስህተት ፈጽመህ እያለ መልሰህ ይሄ እንዲቀደድ እና በሌላ እንዲተካ ማድረግ የሚቻል አይመስለኝም። አንደኛ ስትሮንግ ነው ማለት። ሁለተኛ የፌዴራል መንግስቱም ይሄን ይቀበላል ብዬ አላስብም። ምክንያቱም የፌዴራል ሁለቱም ያስማማናል ወደሆነ ነገር ያመጣናል ብለው ያሰቡት ነው። ሌላ ደግሞ ወደ ሌላ አይነት እንሂድ እነሱ በሚቀምሩት ቁማር አይነት ይሄ ማለት ምክር ቤቱ እንዲቀጥል ለማድረግ ዲዲአር የሚፈጸም ግን በዚህ መንገድ አድርገው እሱን ለማንቋሸሽ የሆነ ቆሻሻ ለመደባለቅ በሌላ ምክንያት ነው። የፌዴራል መንግስቱ ደግሞ ኮንሸስ ሆኖ እየሄደበት ያለ ነው ብዬ ስለማስብ ተጠያቂነት በቀጣይም ተጠያቂነቶች እኮ ይኖራሉ። ይሄ ሁኔታ እኮ በጣም ብዙ ዋጋ የከፈልንበት ከጦርነት በኋላ በጣም ብዙ ነው፣ በጣም ረጅም ነው እና ሙሉ በሙሉ ተጠያቂ ነህ የፌዴራል መንግስት ነው ተጠያቂው ከጦርነቱ በፊት የነበሩ ጉዳዮችም የሚል ሁኔታን የሚያስይዝ አርጊመንት ስምምነት ነው አሁን ይዘው እንዲመጡ የሚፈልጉት። ይሄ ደግሞ ሊሆን አይችልም ማለት ነው። ስለዚህ የመጀመሪያ የምልህ ህጎች መከበር አለባቸው። ህገ መንግስቱንም ጨምሮ ህጎቹ መከበር አለባቸው። የመጀመሪያው ይሄ ነው። ሁለተኛ የትግራይ ህዝብ ነው። ቅድም ጀምረናል ስለነበረ የትግራይ ህዝብ በሰላማዊ መንገድ ለመፍታት የትግራይ ህዝብ ነው ቁልፍ ሚና መጫወት ያለበት። በሁለተኛ ደረጃ ማለት ምን ማለት ነው? ቅድም አንስቼልህ ነበር። ይሄ ኃይል በስብሶ አብቅቷል። የሚቀብረው ያጣ ኃይል ነው ትግራይ ውስጥ በቃ በስብሶ ያበቃ ነው። ማን ነው እንደባላ ይዞት ያለው? ጠበንጃ ያዡ ነው፣ ነጭ ለባሹ ነው።
ነጭ ለባሾች አሉ። እነዚህ ነጭ ለባሾች ናቸው በጎኑ አይዞህ የሚሉት። ነጭ ለባሹ ደግሞ ከትግራይ ህዝብ ውጭ አይደለም፣ ልጆቹ ወንድሞቹ ናቸው። በማይመለከተ አጀንዳ ውስጥ አትግባ ብሎ ስትሮንግሊ ልጆቹን ከዚህ ኃይል እንዲያገሉ እስከ ማድረግ ድረስ መድረስ አለባቸው። ይገባኛል። የትግራይ ህዝብ ከጸጥታ ኃይሎች ውጭ ጸጥታውን ከሚያስጠብቅለት ኃይል ውጭ መሆን አለበት ብዬ አላስብም። እንደዛ አይደለም እያልኩ ያለሁት። ያ ግን በስርዓት ነው መቋቋም ያለበት። እንደዛ አይነት ስርዓት ያለው ህግ ያለው ነው። ባይዘወይ ምን አሉ ይመሰለ፣ ከመቀሌ የሚመጡ በባስ የሚመጡ ወጣቶች ምን አሉ ይመሰለ፣ በባለፈው 6 መኪና የሚሆን መሆኔ ይዘው ነበር መኪኖቹን እንዳለ ምን እንዳደረጉ ታውቃለህ? ሌላ ቦታ ደግሞ ትናንትና ወዲያ ነው ምናምን የመጡ ኬላ ዘርግተው ሞባይልህና ብርህን አራግፈህ እንድትሄድ እያደረጉ ነው። ኬላ ነው የምልህ፣ ኬላ ውስጥ ነው የምልህ። በቃ በቀን ነው የምልህ። እንደዚህ አይነት ለትግራይ ህዝብ ይገባዋል? ለሌላ ህዝብ ይገባዋል? እንደዚህ አይነት ተገቢ አይደለም። ስለዚህ የመጀመሪያው ስራ መስራት ያለበት የትግራይ ህዝብ ነው። ለሰላም መቆም አለበት። ይሄንን ኃይል ማውረዳ ብዙ ልጆች ናቸው ያሉት ትግራይ፣ ብዙ አዋቂዎች አሉት በሁሉም ረገድ። ስለዚህ ተደራጅቶ ነው ደግሞ ይሄ መሆን ያለበት። አሁን እንዴት ይታፈሳል? የትግራይ ወጣት እንዴት ይታፈሳል? ሀውካምስ ለምን ታፈሳለሁ? ለምን አይልም? ጠበንጃ ይዟል፣ እውነት ነው። ዱላና ምናምን ነው የሚይዘው። ጠበንጃ የያዘውን ግን የእሱ አካል ነው፣ የእሱ ነው፣ ወንድሙ ነው፣ እህቱ ነች። ተጠንቀቅ፣ ወንድምህን እየገደልከኝ ነው ያለኸው ብሎ ማስቆም የሚችልበትን አቅም መጠቀም አለበት። እውነት ነው። እንደዛ ሲሉ እኮ የሚገጥማቸው ማማ ማን ነው የሚባሉት አሃዛ እሳቸው የገጠማቸው እኮ ኦልሬዲ ትግራይ ህዝብ ላይ ሀፕል ሊያደርግ የሚችል ነገር ነው። እንደዛ ይክፈል ነው እያልኩ ያለሁት ነው። እንደዛ ካልከፈለ በስተቀር ዋጋ ካልከፈልክ በስተቀር የሰባ ምናምን ዓመት እኮ ናቸው ማለት የሰባ ምናምን ብቻ እንዳይመስልህ ታጋይ ነበሩ። ልጃቸውን ምን ጃሰቡት ቀብር ያለው ዳግመኛ አልቀብርም ነው የሚሉት እኮ። እንዲህ የምትይ ከሆነ ልግደልሽ የሚላት ኃይል እድሜው እስከ መቼ ይሄዳል? ያንን እንክፈል። እርግጥ እንጨፍጨፍ ነው ወይ የምትለኝ ነው የሚል ሀሳብ ነው የሚመጣው ስለምላቸው ነው። ሪያሊቲው አሁን ይሄ የታጠቀ ነው፣ ምንም ወደኋላ አይልም። ኦልሬዲ እኮ እናንተ አካባቢ እኮ ተኩሶ ህዝብ ሲገድል ነበር እኮ ኦልሬዲ ራያ አካባቢ። አሁን የሆነ ኃይል ደጀን የሚሆነው ፕሮቴክት የሚያደርገው ወይም ደግሞ የሚሆን ሳይኖር ብቻውን እዛ የሞት ነው። ስለ ህዝብ እያወራህ ስለሆነ ነው እንጂ እሱን እመጣልሃለሁ። ስለ ህዝብ ኃያል ነው እምነቴ፣ የኔ እምነት ልንገር። እሱ ልክ ነው። ሶስተኛ መጀመሪያ ይኸውልህ ህግና ስርዓት መከበር አለበት ብያለሁ። ሁለተኛ ደግሞ የህዝቡን እያነሳው ስለሆነ ህዝብ ነው ኃያል። ህዝብ ነው ኃያል ማለት አሁን እየተሰዋ ነው እኮ። ወደ አረብ ሀገር ሲሄድ እኮ ወጣት ይሞታል እኮ፣ እየከፈልን እኮ ነው ያለ ነው። ወደ አረብ ሀገር ሂደህ የምትሞተው ሞት በዘላቂነት ከዚህ ኃይል ለማላቀቅ ከምታደርገው ትግል ጋር የሚገናኝ ነገር የለውም። ትግራይ ውስጥ ሆነህ የምትከፍለው መስዋዕት ግን ይሄንን ኃይል ዋና ኮዙን የዚህ የሞት የስደት የስቃይ የግፍ ኮዝ የሆነውን ኃይል ለማላቀቅ እድል ይፈጥራል እንጂ አይገለማልም። ጨካኝ ነው። እኛንም ይኸው እንዴት ብለን እንደወጣን እኮ ነገር ያለው። ለእኔ እኮ አርሚ እኮ ነው የላከብኝ እኮ አርሚ ነው የላከብኝ። እኛ እኮ ከነዛ ሰዎች ጋር ከፊት ከኋላ ከጎን ሆነን ስንታገን የነበርን ሰዎች እኮ ነው። የሀሳብ ልዩነት ግን ፈጥረናል። አንቀበልም ስላል ማለት ያረጋል። ስለዚህ አሁንም ተደራጅቶ ወጣቱም ተደራጅቶ በጣም ምርጥ የሆነ ራያ ውስጥ ያው ነገር ያለሁኝ ቅድምም አሁንም አድጉደም የሚባል አለ፣ አዳጋ ሐምሱ የሚባል አሁን እኮ ተደራጅተው የሚታገሉ እኮ አለ። ታውቃለህ? ወጊድ የሚል ማለት ነው። መቀሌ አሁን ጀምረዋል። አሁን ልንገር፣ ጸረ ግፋ የሚል ድርጅት ተደራጅቶ ጸረ ግፋ ምንድን ነው? ቅድም ምንድን ነው አፈሳ ነው ያልኳት። ጸረ አፈሳ በለው። ጸረ አፈሳ የሚባል ቲም ስኳድ ተዘጋጅቶ በጣም እየታገለ ነው ያለው። ይቀጥል ነው እያልኩ ያለው። አይገለውም አልልህም። እየገደለ ይኖራል እንዴ? ያ ኃይልስ እየገደለ ወንድሙን እየገደለ የሚኖርበትን ጊዜ እናሳጥር ነው። ስለዚህ ዋናው ነገር የትግራይ ህዝብ ተጋሩ ውጭም ይኖር ውስጥ ይህ ኃይል ከዚህ ኃይል ለመላቀቅ የሚከፈለውን ዋጋ ለመክፈል መዘጋጀት መቻል አለበት። ለ50 ዓመት ለምናምን ዓመት የቆየ ነው ይህ ኃይል። ሶስተኛ የፖለቲካ ፓርቲዎች ናቸው። እነዚህ የፖለቲካ ፓርቲዎች አጀንዳ ፕራዮሪቲ ማስቀመጥ አለባቸው። በመካከላቸው የፕሮግራም ልዩነት ይኖራል። ቅድም የነገርኩህ አለ። ካውንስል ውስጥም ያሉ የፕሮግራም ልዩነት በጣም ሰፊ ነው። ልንገርህ፣ ለምሳሌ ስምረት ፕራግማቲክ ሊበራሊዝም ነው እከተላለሁ እያለ ያለው ፕራግማቲክ ነው። አንደኛው ደግሞ ሲቲዝን የሲቲዝን ፖለቲክስ የሚከተል ደግሞ አለ። ሌላ መገንጠል የሚያቀነቅንም አለ። አይተሃል አይደል? ይሄ በሙሉ አይተሃል።
ኦኬ ይሄ የነዚህ የፖለቲካል ፕሮግራሞች ባለቤት የፖለቲካ ፓርቲዎቹ ሐሳብ አቅራቢነት እንጂ ዋናው ገዥ መሆን ያለበት ግን የትግራይ ህዝብ ጥቅም ነው፣ የትግራይ ህዝብ ነው። ስለዚህ የትግራይ ህዝብ መጀመሪያ ህልውና እንዲኖረው ማድረግ አለባቸው እነዚህ የፖለቲካ ፓርቲዎች። ዋናው ዓላማ ተቀናጅተው በዚህ ኃይል ላይ ነው። የፕሮፓጋንዳ ስራቸው፣ የፋይናንስ ስራቸው፣ የሰው ኃይል ስራቸው በሙሉ በፍጥነት ተቀናጅተው እዚህ ኃይል ላይ አቅማቸው ማሰረፍ አለባቸው። በእያንዳንዱ መካከል የሚያደርጉት መቦጫጨቅ ለሱ እድሜ መራዘም እድል ይፈጥራል፣ የሱን እድሜ ያራዝማል። ስለዚህ ወደዚህ እንሂድ። ከዛ በኋላ ለምርጫ እንወዳደራለን፣ ችግር የለውም። በምርጫ ከተወዳደርን በኋላ የህዝቡን ድምፅ አይተን ፖለቲካ ስልጣን መያዝ እንችላለን። ሶስተኛው እነዚህ ናቸው። የፖለቲካ ፓርቲዎች በጣም ሲሪየስ የሆነ ስራ መስራት አለባቸው ነው። አራተኛ መንግስት። ትግራይ ኢትዮጵያ ነች። እነሱ የትግራይን ኢትዮጵያዊነት እንደ ተቀጽላ አድርገው ነው የሚያስቡት። አንዳንዴ ተረቶች አሉ፣ ታውቃቸዋለሁ፣ ትርክት አሉ። በኮሎኒ ውስጥ በግዥ በቀኝ ግዥ ውስጥ ነው ያሉት። የስርዓትን ባህሪ ከአንተ ማንነት ጋር ነው የሚያገናኙት። በኃይለ ሥላሴ የራሱ ባህሪ ይኖረዋል፣ ደርግ የራሱ፣ ኢህአዴግ የራሱ፣ ፒፒ በእያንዳንዱ ስርዓት ላይ ክሪቲሲዝም ማቅረብ ትችላለህ። ግን ሀገር ነው። ሀገር የኔ ሀገር ነች፣ ሌላ ሀገር የለችኝም። በእነዚህ ትርክት ነው የሚመጡት እነሱ። አሁን በእነዚህ ትርክት ነው የሚመጡት። እነዚህ ትርክቶች ደግሞ ተጋሩም ጭምር የሰሯቸው መልካሙም ግፉም ተጋሩም ጭምር የሰሩት እኮ ነው የሰሩት ነው። ተጋሩ ደግሞ ለዚች ሀገር ህልውና በተለይ በሰሜን አካባቢ ነው በጣም ብዙ ለዚች ሀገር ወረራ የመጣ ኃይል በሰሜን ነው ብዙ ዋጋ ከፍሏል። ስለዚህ ተቀጥያ አይደለም፣ ትርፍ አይደለም። ኢትዮጵያዊነት ለዚህ ህዝብ ትርፍ አይደለም። ስለሆነም ይሄ መንግስት አለሁልህ ሊለው ይገባል። አሁን ካጋጠመው ችግር በላይ የትግራይ ህዝብ ገጥሞት በፍጹም አያውቅም። ስለዚህ ምን እያልኩ ነው? ህግ የማክበር ስራ መሰራት አለበት። ህግ መከበር አለ። አሁን በድርድርም በዲፕሎማሲም እንግዲህ አሜሪካ ማዕቀብ ጣለች፣ ወደ ንግግር ተመልሶ አለች፣ ውድቅ አረገ። አውሮፓ ህብረት ወደ ፕሪቶሪያ ተመለሱ፣ ተነጋገሩ አለ። አፍሪካ ህብረት ወይም ኦባሳንጆ የጀመሩትን ተከተሉ አለ፣ እምቢ አለ። ስለዚህ አሁን ምንድን ነው? ጦርነት ጫፍ ላይ ነው ያለው እየተባለ ነው። ክረምቱ ላይ ሊፈነዳ ይችላል የሚሉ እንትኖች መላምቶች ደግሞ አሉ። አፈንድቶታል እኮ። ለምንድን አሁን እኮ ምን መሰለህ፣ አሁን እኮ ጦርነትን መድፍ ከመተኮስ ጋር ብቻ ስለምናገር ለነገሩ በአፋር በራያ በአካባቢ እንትኖች አሉ፣ ውጊያዎች እንዲህ እኮ ነው። አሁን የፌዴራል መንግስትም ብቻም አይደለም የፌዴራል መንግስት ኃላፊነት አለበት። ቻይ ሊሆን ወይ ቶለረንት ሊሆን በጣም እውነት ነው እንዴ። ትንኮሳዎች እኮ በሁሉም አካባቢ እኮ አሁን አሉ እኮ። ለምሳሌ ጸለምቴ ላይ ታስታውስ እንደሆነ መጣና ተጋጨ። የትግራይ ወጣቶች አለቁ። እውነቱን ለመነጋገር ምንም አልሆነም። ያ ኃይል መቀሌ ያለው ኃይል ምንም አልሆነም። ኦኬ። ከዛ ምን አለ? ትገባላችሁ ብሎን ነበር፣ ግን ፌዴራል መንግስት ከዳን አሉ። ታስታውሳለህ? ጀምረውታል እኮ፣ እንዲቀልድ እኮ አይደለም። ኦኬ። በደቡብ በራያ ጀምረዋል። ታስታውሳለህ? የራያን አንድነት ራያና ከአፋር ጋር ለማጣላት፣ ራያን ከራያ ጋር ለማጣላት የማይሞክሩት ነገር የለም። ባይዘው አሁን እሾህም በሾህ ብለው እዛው አካባቢ ችግር እንዲፈጠር ነው የሚያደርጉት። በጣም ምንድነው ዊዝደም የተሞላበት ትግል ካላካሄድን፣ እኛ ራዮችም ጭምር ዊዝደም የተሞላበት ካላካሄድን፣ እገሌ ታጣቂ በዛ በመካከል እንድንጋጭ የሚደረግ ነገር በጣም ብዙ ነው። ገብቶናል፣ ግን አናደርገውም። በጣም ገብቶናል። አይሆንም። እሱ ለትግራይም አይጠቅምም እኮ እንደ ህዝብም ለትግራይ ህዝብም አይጠቅምም። ስለዚህ ያልኩ ያለሁት ጀምሮታል። ቶለረንስ መሆኑ ትልቅ ነገር ነው። ግን አሁን ምን አድቫንቴጅ አግኝተናል እስካሁን መቆየታችን? ቅድም ያልከው ነው። ኢንተርናሽናል ኮሚኒቲ አሁን ኮታ አድርጌ ዓለም አቀፍ የሚባል አለ ወይ ይሄ ምናምን እሱን ትቼ፣ ግን ቢያንስ ፕሬዠር ይፈጥራል አይደል? ኢንተርናሽናል ኮሚኒቲ ዋናው አቅም የመንግስት ነው የምለው መንግስት ነው፣ የባርጌኒንግ ፓወር የመንግስት እንጂ። ስለዚህ እርምጃ መውሰድ አለበት ነው እያልኩ ነው ያለሁት። እሱን አሁን ምን ብሏል? የአሜሪካ መንግስት አስቀምጧል፣ የአውሮፓ ህብረት አስቀምጧል። ይሄን ኃይል ምን እያደረጉት ሂደዋል መሰለ? ማርጂናላይዝ እያደረጉት ሂደዋል ነው የምልህ። ሰው ምን ማለት መሰለ? አሜሪካ እኮ ግልጽ እኮ ነው ያስቀመጠችው። ከኢትዮጵያና ከትግራይ ህዝብ ጎን ነኝ ማለት ከዚህ በኋላ ለሚፈጠር ግጭት
የኢትዮጵያ ህዝብና የትግራይ ህዝብ ብቻቸውን አይደሉም ሰፖርት አደርጋለሁ ማለት እኮ ነው። በጣም ግልጽ እኮ ነው። ይሄ በጣም ግልጽ ነው እኮ። አንዳንዱ ቪዛ ጋር ነው የሚያያይዘው የሰዎች መሄድ። ኔክስት እንትኖች ይመጣሉ፣ ካርዶች ተብሏል፣ ካርድ ይቀርባል። ስለዚህ እነዚህ ተጠቅሞ የፌዴራል መንግስት መከበር አለበት ባይ ነኝ። ከዚህ በኋላ መከበር አለበት ባይ ነኝ። እርምጃ ግን ጦርነት ብቻ አይደለም። ምን ያደርግ ለምሳሌ ምን ፕራክቲካሊ አሁን አንዳንዶች የሚያቀርቡት እንትን አለ። እናንተ የምትሉት ትንሽ ናቸው፣ የተወሰነ ቡድን 4-5 ሰዎች የሚመሩት ከዛ የእነሱ ተከታዮች ናቸው። እነሱ ላይ እርምጃ በመውሰድ ወይም እነሱን በቁጥር ስር በመዋል ለምሳሌ እኮ ምንድነው የሆነ ስፔሻል ኦፕሬሽን ሰርቶ እነሱን መቆጣጠር ሊሆን ይችላል፣ ወይም በሆነ ጥቃት ተፈጽሞ ሊሆን ይችላል። እንደዛ መደረግ አለበት የሚሉ አሉ። አይ ደግሞ ገፍቶ ፊት ለፊት መግባት አለበትም። አንዳንዶቹ ደግሞ አይ እሱ በፊት ለፊት ገፍቶ እስከሚመጣ ድረስ መጠበቅ ምንድን ነው የሚሻለው? በእኔ እምነት ህግ ነው ማክበር ያለበት። አሁን ያልካቸው አማራጮች መሬት የሚሰጡ አማራጮች ናቸው እንጂ ጠረጴዛ ላይ ሆነ የምታገኛቸው አማራጮች አይደሉም። ህግ የማክበር ሶል ራይት የመንግስት ነው። ገባህ? 4 ሰዎች መቀሌ ላይ ቁጭ ብለው 5 አርሜ 5 ክፍለ ሰራዊት አለኝ መሀል እነዚህ ካልተጨፈጨፉ በስተቀር እኔ አልንቀሳቀስም የሚልህ መሬት ካለ ማድረግ አለበት መንግስት። ምን አማራጭ አለ? የመጀመሪያው አማራጭ ያልከው ነው። እኔም እሱን እቀበላለሁ። ህግ መከበር አለበት። ያው አቅሙ ከፈቀደ የትግራይ ህዝብ አይደለም መቀጣት ያለበት። እኔ ጦርነት ለምንም አይበጅም ብለናል ቅድም። የትግራይ ህዝብ ግን በተለይ በተደጋጋሚ ጦርነት አልቋል። የነበረው ያጣ ህዝብ ነው። ትንሽ የነበረችው ሀብት፣ ትንሽ የነበረችው ዴሞክራሲ፣ ትንሽ የነበረችው የሰላም ሁኔታ ያጣ ህዝብ ነው አይደለም። ዳግም ወደ ጦርነት ይግባ የሚል አማራጭ የመጀመሪያ አማራጭ ሊሆን አይችልም። እውነት ነው። ካልሆነስ በቁሙ እኮ እያለቀ ከሆነ ግን ምንድን ነው የምታደርገው? የመጀመሪያው ወንጀለኞችን የመያዝ አቅም ካለን እነሱን መያዝ ነው እና በህግ መጠየቅ ነው። ወንጀለኞችን አጥር አድርጎ የሚይዝ አጣሪ ካለ ግን አጥሩ የግድ መነቀል አለበት። በጣም ግልጽ ነው የተናገርኩ ያለው። አጥሩ ደግሞ እነሱ ብቻ አይደሉም፣ ቲዲኤፍ ብቻ አይደለም፣ ሻዕቢያ አለ። አሁን እናንተ እንደምትሉት መንግስትም እንደምትሉት ፋኖ አለ፣ ኦላ አለ፣ ሱዳን አለ። እነዚህስ እንዴት ይሆኑ? ነገሩ ትንሽ ኮምፕሊኬትድ ሆነ። እውነትህን ነው። አሁን ይሄ ህግ ማክበር አለበት መንግስት ብለን ካሰብን ህግ ደግሞ መሬት ላይ ያለህን ህግ አላስከብር የሚል የሆነ ኃይል ካለ ተነቅሎ ህግ መከበር አለበት። ደግሞ ህዝብ ላይ የሚመጣን መከራ ለማስቀረትም ደግሞ እሱም አለ። እሱ ነው የምልህ። ህዝብ የሚመጣን መከራ አሁን እያገኘ ያለውን መከራ ከዚህ መከራ እንዲላቀቅ ለቀጣይ ዋስትና የምትሆነው ህግ ማክበር ነው አይደል? ካልሆነ ቤቱ መኖር እኮ አይችልም። አሁን ትግራዋይ እኮ ቤቱ እኮ መኖር አልቻለም እኮ። እኔ እኮ የትኛውን ለመከላከል ነው ከዚህ በኋላ ይገርመኛል እኮ የትኛውን ነው? ኦኬ ትግራይ ውስጥ ያለችውም እኮ አሁን ማረስ፣ መነገድ፣ በሰላም ወጥታ መግባት እኮ ነው ያልቻለችው እኮ አሁን። ወጣቶች እኮ አሁን ተሰብስቦ ብቻ እንዳይመስል፣ ተሰብስቦ ሻይ ስለሚጠጡ ብቻ እንዳይመስል፣ ባጃጅ የሚነዳ ወጣት እኮ ነው የሚታፈሰው አሁን። ጋሪ ይዞ የሚሄድ እኮ ነው የሚታፈሰው አሁን። ከቤተ ክርስቲያን እኮ ነው የሚታፈሰው አሁን። ስለ የትኛዋ ትግራይ ነው ሰላም እና ጦርነት እያወራን ያለ ነው እኮ የኔ ጥያቄ። አሁን እኮ ትግራይ እኮ ስለ ሰላምና ጦርነት የምታወራበት ጊዜ የለም። በቃ ኦልሬዲ ለእሷ እኩል ናቸው። የተሻለ ጉዳት የሚፈጥር የተሻለ ጉዳት የሚያስከፍል በአነስተኛ ኪሳራ ሜዥር ውሰድ ነው። በአነስተኛ ኪሳራ ህግ አክብር ነው እያል ነው ያለ ነው። በቃ ሰው ግን ያንን ነው የሚያስበው። ግን እንዳልኩት ደግሞ ኮምፕሊኬትድ ሆኖ ሁለተኛው አሁን ያነሳኸው አንዳንዴ እውነት እንዳይመስለን የምለዋል ስትራቴጂክ አሊያንስ አይደለም ይሄ አሊያንስ። እሱን እንዳልሆነ ብዙ ሰው ይገነዘባል። ተራ የፍላጎት የስምምነት እገሌ እንዲህ አድርግና እኔ ደግሞ እንዲህ አደርጋለሁኝ ከዚህ የዘለለ ጥላት እውነት ነው ወዳጅ ነው በሚል ነው። ስለዚህ 4 ኪሎ ልገባ ከሆነ ፋኖ የታል ምንድን ነው የአማራ ተስፋፊ ኃይል እያለው እኮ ነበር እኮ ለፋኖ ታውቃለህ። ፋኖ እኮ ነው ዋናው። እንደዛ ስንል የነበር እኮ ፋኖ እኮ ነው፣ ሌላ እኮ አይደለም። ሻዕቢያ ደግሞ ምን መሰለህ የሚለው የኤርትራ እድገት በትግራይ ውድቀት ብሎ የሚያምን እኮ ነው ሻዕቢያ ራሱ። በትግራይ ጥፋት ኤርትራ ልታድግ ከሆነ ትግራይ መጥፋት አለባት ብሎ የሚያምን እኮ ነው ሻዕቢያ እኮ እንጂ የህዝብ ለህዝብ ግንኙነትማ መልካም እኮ ነበር፣ በጣም አስፈላጊ። የግድ አንድ አይነት ቋንቋ የሚናገር ታውቃለህ፣ አንድ አይነት ሃይማኖት ያለው አንድ እኮ ነው እኮ የትግራይና የኤርትራ ህዝብ ትግርኛ ያ ነው ኦብቪየስ። ስለዚህ ህዝብና ህዝብ ይገናኝ እኮ መልካም ነው አይደለም። ስለዚህ ምንድን ነው
እዛና እዛ እንቅፋት አያጋጥምም ብዬ አላስብም። በዚህ ጉዳይ ላይ የፌዴራል መንግስቱም የዚህን አሊያንስ ጥንካሬ በደንብ ይገነዘባል ብዬ አውቃለሁ። አንዳንዱ ደግሞ ዘላቂ ጠላትም እኮ ነው። ግብፅ ለምሳሌ እኮ ምንድን ነው ዘላቂ ኢንተረስቷን ለማሳካት ወያኔ ኖረም አልኖረም እኮ ትቀጥላለች። እንደ ኢንስትሩመንት ነው እየተጠቀመችበት ያለችው አይደለም፣ እንደ ኢንስትሩመንት ነው እየተጠቀመችበት ያለችው እንጂ የእሷ ዘላቂ ፍላጎት እስካለ ድረስ የእሷ ስትራቴጂክ ፍላጎት እስካለ ድረስ እኮ በራሷ አቅም ከኛ ጋር ያላትን ሁኔታ መቀጠሉ አይቀርም። ስለዚህ ምንድን ነው እያልኩ ያሉት ዋናው ነገር የውስጡ ነው ልልህ ፈልጌ ነው። ዋና ነገር የውስጥ ነው። እንደውም በትግራይ ውስጥ አሁን ህግና ስርዓትን ለማክበር ጊዜ በወሰድን ቁጥር ትግራይም ህልውና ይጠፋል። እንደ ተጋሩ በጣም አደጋ ላይ ይወድቃሉ። ያለ ትግራይ ደግሞ ኢትዮጵያ ብዙ ጥቅም አላት ብዬ ማለቴ ትግራይ የሌላት ኢትዮጵያ ጎዶሎ ነች፣ ኢንኮምፕሊት ነች የምትሆነው። ስለዚህ ኢንኮምፕሊትነሳችንን ፈጠን ብለን መሙላት ያለብን ጊዜ አሁን ነው ለማለት ነው። መልካም። በእኔ በኩል ጥያቄዎችን አመሰግናለሁ። በጣም ከመሰረቱ ጀምሮ ብዙ ነገሮችን ለማጥራት ሞክረናል። በጣም አመሰግናለሁ አቶ ሀብቱ። በመጨረሻ ማለት የሚፈልጉት መልእክት ካለ በአጭሩ እድል ስጥዎት። አንስተነዋል። ያው ብዙ ጠቃሚ ነገሮችም አንስተሃል። ያው ብዙ ሰው በራሱ መንገድ ትግራይን ይገነዘባል። የተወሰነ ጨምረንለት ሊሆን ይችላል አሁንም ብዬ አስባለሁ። ለማንኛውም አሁን ከዚህ በላይ ጊዜ ሳንጠብቅ ትግራይ እና ተጋሩ የኔ ናቸው ብሎ የሚያስብ የሆነ ኃይል ከተጋሩ ቀጥሎ ከነሱ ቀጥሎ እነሱ በእነሱ ጫንቃ ላይ ያለው እጅግ በጣም አስከፊ አሰቃቂ የበደል ኃይል ከጫንቃቸው ለማላቀቅ በሚደረግ ስራ ላይ ሁላችንም ርብርብ ማድረግ አለብን። የትግራይ ኃይሎች ደግሞ ሁሉም አሁን እሱ እያሰበ ያለው በትግራይ መካከል ልዩነቱን መፍጠር ነው። ሌላ አጀንዳ የለውም። ራያ ተነሳብህ፣ ወጀራት ተነሳብህ፣ አጋሜ ተነሳብህ፣ እንደርታ ተነሳብህ፣ ተንቤን ተነሳብህ ነው። ሌላ አጀንዳ የለውም። የትግራይ ህዝብ ግን ያውቃል፣ አስተውሎ ያውቃል። ይሄ ደግሞ የመሳፍንት የመግዛት ስልት ነው። ዲቫይድ ኤንድ ሩል የእነሱ ስልት ነው። እነሱ በዚህ መንገድ መደበቂያ እንዲሆናቸው በፍጹም መደበቂያ ሊሆን የማይገባው ስርዓት ላይ ነው ያለ ነው። ስለዚህ ፈጠን ብለን ይህን ኃይል በመልክ እንዲይዝ ተደርጎ ቅድም ያልናቸውም በአንድ ላይ ሆነን ትግራይ ወደ ሰላሟ፣ ወደ ዴሞክራሲዋ፣ ወደ ልማቷ የምትገባበትና በአጠቃላይም ለኢትዮጵያም እንደ ሀገር ያላትን ኮንትሪቢዩት የምታደርግበት እድል ቢፈጠር መልካም ነው። አመሰግናለሁ። ውድ ቤተሰቦቻችን የዛሬውን አንድ አፍታ ወጋችን እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። በቀጣይ በሌላ እንግዳ እስከምንገናኝ ጤና ይስጥልን።